ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤናስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው መካከለኛው ምስራቅን በተመለከተ ወሳኝ ወቅታዊ ታማኝና ፈጣን መረጃዎችን በየሰዓታቱ ልዩነት ለማግኘት የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና በቀዳሚነት ወደ እናንተ ጆሮ የሚደርሰው ከዚህ ቀደም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ 15 ቅድመ ሁኔታዎችን አስቀምጠው ይህንን ኢራን ካልተቀበረች በከፍተኛ ሁኔታ ጥቃት ፈጽምባታለሁ ሲሉ ሲዝቱ የቆዩ ቢሆንም ዛሬ ሌሊቱን በወጣው መረጃ ግን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ሁሉንም 15ቱን ቅድመ ሁኔታዎች በማንሳት የሆርሙዝን ሰርጥ ብቻ ክፈቺ፣ ጦርነቱን አቆማለሁ ሲሉ መጠየቃቸው ተሰምቷል። ይህንን የጠቀሱ የአሜሪካ መገናኛ ብዙሃን ፕሬዝዳንቱ እጅ ሰጡ ሲሉ እየዘገቡ ይገኛሉ። ሁኔታው አነጋጋሪ በሆነበት ሰዓትም ትራምፕ በዛሬው ዕለት ሌሊት ለመላው የአሜሪካ ሕዝብ ዘለግ ያለ ንግግር አድርገዋል። ጦርነቱን በተመለከተ ከዋይት ሃውስ በቀጥታ ስርጭት የተሰራጨው የአሜሪካው ፕሬዝዳንት ንግግርን በተመለከተ በጉዳዩ ዙሪያ ከኢራን ጋር እያደረግነው ያለው ጦርነት ኢንቨስትመንት በሉት በጣም ጠቃሚ ለወደፊት ላይ ያነጣጠረ ጦርነትን ያካሄድ ነው ሲሉ ተደምጠዋል። ንግግራቸው በብዙ መልኩ አስገራሚ ሆኗል። ያነሱትን ዝርዝር ጉዳዮች የማስደምጣቸው ይሆናል። እንዲሁም ጥቃት የመፈጸም አቅሟ ኢራንን ሙሉ በሙሉ አዳክመናታል፣ ከዚህ በኋላ ጥቃት መፈጸም አትችልም በማለት የገለጹ ቢሆንም ትራምፕ ንግግራቸውን እንደቋጩ የቀጥታ ስርጭቱ እንደተቋጨ በ20 ደቂቃ ውስጥ እጅግ በርካታ ሚሳኤሎችን ኢራን ወደ እስራኤል መተኮሷ ተዘግቧል። የኢራኑ ፕሬዝዳንት መሱድ ፔዜሽኪያንም በተመሳሳይ ለመላው ዓለም እንዲሁም ለመላው አሜሪካውያን ሲሉ መልእክት አስተላልፈዋል። መሱድ ፔዜሽኪያን ለመላው አሜሪካውያን ያስተላለፉት መልእክት ምንድነው? በዝርዝር የምታደምጡት ይሆናል። በሌላ በኩል እስራኤል አነጋጋሪ ሕግ አጽድቃለች። ይኸውም ከዚህ በኋላ በእስራኤላውያን ላይ ጥቃት የሚፈጽም ማናቸውም ፊሊስጤማዊ በሞት የሚቀጣ ሕግ ነው በሀገሯ ያጸደቀችው። ሕጉ አነጋጋሪ ሆኗል። በእስራኤላውያን ዘንድ ድጋፍም ተቃውሞም ገጥሞታል። ዝርዝር መረጃውን ደምጣችሁ ነው የሚሆነው። በሌላ በኩል የአሜሪካው ግዙፉ ተቋም አማዞን በመካከለኛው ምስራቅ የሚገኝ ዳታ ሴንተሩ ላይ በኢራን ጥቃት ተፈጽሞበታል። ጉዳዩንም አስመልክቶ በሰፊ የምታደምጡት ሌላ መረጃ ይኖራል። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በተባባሰውና ዓለምን እየፈተነ በሚገኘው የመካከለኛው ምስራቅ ጦርነት አሜሪካ ከዚህ ቀደም ለኢራን 15 ቅድመ ሁኔታዎችን በማቅረብ ይህንን ካልተቀበልሽ እመታሻለሁ ሲሉ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራንን ሲያስጠነቅቁ ቆይተው ነበር። ኢራንም በተደጋጋሚ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ያቀረቡላትን ቅድመ ሁኔታ ወደ ጎን በማድረግ ውጊያውን እቀጥላለሁ ስትል ቆይታለች። ሌሊቱን በተሰማው መረጃ ግን ነገሮች የተገላቢጦሽ ሆነዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከዚህ
ቀደም ሲደረድሯቸው የነበሩ 15 ቅድመ ሁኔታዎችን በሙሉ በማንሳት ትራምፕ ለኢራን ባቀረቡት አንድ ቅድመ ሁኔታ ብቻ የሆርሙዝን ሰርጥ ክፈቺና ጦርነቱም ይቁም፣ የተኩስ አቁም ይደረግ ሲሉ ጠይቀዋል። የአሜሪካው አክሲዮስ የዜና ወኪል ሌሊቱን ባወጣው መረጃ አሜሪካ ተኩሱ ለማቆም ኢራን የዓለምን የነዳጅ ንግድ ቋጠሮ የሆነውን የሆርሙዝ ሰርጥን ብቻ እንድትከፍት አንድ ቅድመ ሁኔታ ብቻ ማቅረቡንና ከዚህ ቀደም የነበረውን 15 ቅድመ ሁኔታ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እንዳስወገዱት ተመልክቷል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስም በአሸማጋዮች በኩል ከኢራን ጋር ይህንን ለማስፈጸም ሚስጥራዊ ንግግር እያደረጉ መሆናቸውም ተዘግቧል። የሆርሙዝ ወሽመጥ መከፈትን አስመልክቶ ኢራን የአሜሪካን ቅድመ ሁኔታ እንድትቀበል በሚስጥራዊ መልእክት በኩል ተላልፏል ነው የሚለው አክሲዮስ የዜና ወኪል ዛሬ ሌሊቱን ባወጣው ዘገባ። ይሁን እንጂ ኢራን ይህንን የአሜሪካን ጥያቄ በቀላሉ ለመቀበል ፈቃደኛ አልሆነችም። ኢራን ጊዜያዊ ከሆነ የተኩስ አቁም ይልቅ አሜሪካና እስራኤል ዳግም ጥቃት እንደማይከፍቱባት የማረጋገጥ ዘላቂ ጦርነትን የማቆም ዋስትና እንዲሰጣት በመጠየቅ የራሷን ጥብቅ ቅድመ ሁኔታዎች አስቀምጣለች ተብሏል። መገናኛ ብዙሃኑ እንደሚለው ከሆነ በተለይም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በዚህ ጦርነት ጉዳይ ተስፋ የቆረጡ ይመስላል። ያስቀመጧቸውን ቅድመ ሁኔታዎች ሁሉ አንስተው ኢራን ላቀረበችው ጥያቄ የተመቹ ሆነው ቀርበዋል ሲሉ መገናኛ ብዙሃን እያብጠለጠሏቸው ነው። ይህ በዚህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ ሌሊቱን ከነጩ ቤተ መንግስት ዋይት ሃውስ ሆነው ለመላው አሜሪካውያን ጦርነቱን አስመልክቶ ያለውን ሁኔታ በዝርዝር ማብራሪያ ሰጥተዋል። ፕሬዝዳንት ዶናልድ ጄ ትራምፕ በዛሬ ሌሊቱ ከዋይት ሃውስ ሆነው በቀጥታ ስርጭት ለሀገሬው ሕዝብ ባደረጉ ጠንከር ያለ ይፋዊ ንግግር የአሜሪካ ጦር በመጪዎቹ 2 እና 3 ሳምንታት ውስጥ ኢራንን በጣም በኃይለኛው ይመታታል በማለት ገልጸው በተጓዳኝ ግን ድርድሮችም ይቀጥላሉ ሲሉ ነው ለሀገራቸው ሕዝብ የተናገሩት። ከዚህ ቀደም በኢራን ውስጥ ያገዛዝ ለውጥ ይመጣል፣ የአያቶላ መንግስት ከዚህ በኋላ በመንበሩ ላይ አናየውም ሲሉ የነበሩት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በዛሬ ሌሊቱ ንግግራቸው ግን ይህንን ሁሉ በማጠፍ በኢራን ውስጥ የአገዛዝ ለውጥ ማምጣት ፈጽሞ ግባችን አይደለም ሲሉ ገልጸዋል። እንፈልጋለን ብለንም አናውቅም ሲሉ ገልጸዋል። ነገር ግን ሁሉም መሪዎቻቸው ስለሞቱ የአገዛዝ ለውጥ በተግባር ሊከሰት ይችላልም ሲሉ አስቀምጠዋል። ፕሬዝዳንቱ አክለውም የጦርነቱን አስከፊነት ሲገልጹ በቢቱ የፈንጂ ጣይ አውሮፕላኖችም ያወደምኳቸው የኒውክሌር ጣቢያዎች እጅግ ክፉኛ ከመመታታቸው የተነሳ የኒውክሌሩ ትቢያ ወይም ራዲዮ አክቲቭ ደስት ጋር ለመድረስ እንኳን ወራት ይፈጅብናል በማለት ተናግረዋል። ትራምፕ ኢራናውያን የነበራቸውን የኃይል ሚዛን አጣጥለው ሁሉንም ካርዶች ወይም የመደራደሪያ ብልጫ እድሎች የያዝነው እኛ አሜሪካኖች ነን፣ እነሱ ወይም ኢራኖቹ ምንም የላቸውም። ኢራናውያን የመካከለኛው ምስራቅ ጉልበተኞች ሆነው ለዘመናት ቆይተው ነበሩ። አሁን ግን ጉልበተኝነታቸው አብቅቷል፣ አፈራርሰናቸዋል ብለዋል ትራምፕ በዛሬ ሌሊት ንግግራቸው። ትራምፕ በዛሬ ሌሊቱ በዚህ ንግግራቸው ታዲያ ጦርነቱ በመላው አሜሪካውያን ዘንድ ተቀባይነት እንዲያገኝ ለማድረግ ጦርነቱን እንደ አሜሪካ ትልቅ ኢንቨስትመንት አድርገው ሲያቀርቡትም ተደምጠዋል። ይህ ለልጆቻችሁና ለልጅ ልጆቻችሁ በሙሉ የወደፊት ሕይወት የተደረገ እውነተኛ የአሜሪካ ኢንቨስትመንት ነው ያሉት ፕሬዝዳንት ዶናልድ ጄ ትራምፕ ዓለም የአሜሪካን ኃይል ጥንካሬና ብሩህነት እያየች በአድናቆት መደመሟን ተናግረዋል። ምንም እንኳን የአሜሪካ የስለላ ተቋማት ባለፈው ዓመት ኢራን የኒውክሌር የጦር መሳሪያ ፍለጋ ላይ እንዳልሆነች አረጋግጠናል በማለት የገለጹ ሲሆን ፕሬዝዳንት ትራምፕ ግን በዛሬ ሌሊቱ ንግግራቸው ጦርነቱ የኢራንን የኒውክሌር ባለቤትነት ለመከላከል እጅግ አስፈላጊ መሆኑን አጥብቀው ተከራክረዋል። የነዳጅ ዋጋ ንረትን በተመለከተ በአሜሪካ ውስጥ የነዳጅ ዋጋ ጦርነቱ ከመጀመሩ በፊት ከነበረው በ25 በመቶ መጨመሩ ዜጎችን ክፉኛ እያስመረረ ይገኛል። ትራምፕ ይህንን የኢኮኖሚ ህመም አምነው በመቀበል በዛሬ ሌሊት ንግግራቸው ሲናገሩ የተፈጠረው የዋጋ ንረት ጊዜያዊ ነው ብለዋል። የኢራን ኃይሎች ከግጭቱ ጋር ምንም አይነት ግንኙነት በሌላቸው የጎረቤት ሀገራት የነዳጅ ታንከሮች ላይ በፈጸሟቸው እብደት የተሞላበት ጥቃቶች ነው የተከሰተው ሲሉ ኢራንን ሲወቅሱም ተደምጠዋል። አሜሪካ ጦርነቱን የጀመረችው ከእስራኤል ጋር በመሆን ሲሆን የሆርሙዝን ወሽመጥ ለማስከፈት ግን ከባድ ኃላፊነቱን በሌሎች ሀገራት ጫንቃ ላይ ሲጥሉት ተደምጠዋል። የባህረ ሰላጤውን ነዳጅ ለሚያስገቡ ሀገራት በሙሉ ፕሬዝዳንት ዶናልድ ጄ ትራምፕ በዛሬ ሌሊት ንግግራቸው ባስተላለፉት ጠንከር ያለ መልእክት የዘገየውን ድፍረታችሁን አሰባስቡ፣ ባንድ ላይ ሆኖ ይህንን ቀድሞውኑ ከኛ ጋር ማድረግ የነበረባችሁ ነበር። አሁኑኑ ወደ ወሽመጡ
ተቀመጡ ሂዱና ዛሬም ለሶስተኛ ጊዜ ነግራችኋለሁ፣ ዝም ብላችሁ በኃይል ነዳጁን ቅዱና ውሰዱት ሲሉ አሳስበዋል። በተቃራኒው ግን መካከለኛው ምስራቅ ለሚገኙና ላገዟቸው አጋሮቻቸው ለእስራኤል፣ ለሳውዲ አረቢያ፣ ለኳታር፣ የተባበሩት አረብ ኤምሬትስና ባህሬን ትልቅ ምስጋና አቀርባለሁ ሲሉ ትራምፕ በዛሬ ሌሊቱ ንግግራቸው ተደምጠዋል። ሲኤንኤን ዛሬ ሌሊቱን ባወጣው ዘገባ ትራምፕ ጦርነቱን ለማቆም የፖለቲካ ጫና በእጅጉ እንደበዛባቸው ጠቁሟል። ፕሬዝደንቱ የኢራንን ነዳጅ ዝም ብለን መውሰድ እንችል ነበር በማለት ቀላል ነው፣ ነገር ግን የሚያሳዝን ሁኔታም በሀገራችን ያሉ ሰዎች ይህንን ለማድረግ ትዕግስቱ የላቸውም። በቃ አሸንፉ፣ በከፍተኛ ደረጃ እያሸነፋችሁ ነው፣ አሸንፋችሁ ወደ ቤት ተመለሱ እያሉን ነው። እኔም በዚህ እስማማለሁ፣ ምክንያቱም እኛ ብዙ ነዳጅ አለን ብለዋል። ሲኤንኤን ያወጣው አዲስ የህዝብ አስተያየትና ጥናት እንደሚያመለክተው ከሆነ ፕሬዝደንት ዶናልድ ጄ ትራምፕ ግልጽ እቅድ አላቸው ብሎ የሚያምነው የአሜሪካ ህዝብ 1/3 ብቻ ሲሆን አብዛኛው ህዝብም ከጦርነቱ ይልቅ የሀገሪቱን ኢኮኖሚ እጅግ አሳሳቢ ጉዳይ መሆኑን ገልጧል። ይባስ ብሎም ፕሬዝደንት ዶናልድ ጄ ትራምፕ የፌዴራል መንግስቱ ሚና ለወታደራዊ ጥበቃ ወይም ሚሊተሪ ፕሮቴክሽን ብቻ የተወሰነ አድርገው መሳላቸው ውዝግብ አስነስቶባቸዋል ነው የሚለው። እንደ ዳይኬርና የሜዲኬድና ሜዲኬር ያሉት ግላዊ ነገሮችን ማሟላት የኛ ወይም የፌዴራል መንግስቱ ስራ አይደለም ያሉት ፕሬዝደንት ዶናልድ ጄ ትራምፕ ይህንን ክልሎች ወይም ግዛቶች ሊያደርጉት ይችላሉ፣ እኛ ሀገሪቱን መጠበቅ ብቻ ነው ያለብን ማለታቸውን አሜሪካውያንን አስቆጥቷል ብለዋል። ይህንን የትራምፕን ንግግር የያዘው ቪዲዮ ዋይት ሃውስ በማህበራዊ ትስስር ገጹ ላይ ጭኖት የነበረ ቢሆንም በርካታ አሜሪካውያንን ማስቆጣቱን ተከትሎ ቪዲዮውን ቆርጦ አንስቶታል። ፕሬዝደንት ትራምፕ በዛሬ ሌሊቱ ዘለግ ያለ ንግግራቸው ጦርነቱን ስኬታማ ሲሉ በማድነቅ ዋና ዋና ስትራቴጂካዊ ግቦቻችን የኢራንን ወታደራዊ አቅም ሙሉ በሙሉ ማሽመድመድ፣ ኢራኖች የሚደግፏቸውን ቡድኖች የመደገፍ አቅማቸውን ማውደምና የኒውክሌር ፈንጂ የመስራት ህልማቸውን ማጨናገፍ ቀዳሚ ዓላማዎቻችን ነበሩ። እነሱን አሳክተን አሁን ወደ ጦርነቱ ማጠናቀቂያ ጫፍ ላይ ደርሰናል ብለዋል። የቀድሞ ፕሬዝደንት ባራክ ኦባማ የፈረሙትን የ2015ቱን የኒውክሌር ስምምነት በስልጣን ዘመናቸው ባይሰርዙት ኖሮ ኢራን ግዙፍ የኒውክሌር ጦር መሳሪያ ክምችት ኖሯት እስራኤልም ሆነ መካከለኛው ምስራቅ አሁን ባልኖሩና በጠፉ ነበር ሲሉ ነው የተናገሩት። እኔ ግን መጥቼ ሁሉንም ዓለም አዳንኩኝ ሲሉ ተደምጠዋል። የሚገርመው ግን ፕሬዝደንቱ የኢራንን ወታደራዊ አቅም ሙሉ በሙሉ አውድም ያለው ብለው ንግግራቸውን ባጠናቀቁበት በዚያው ቅጽበት በፕሬዝደንት ዶናልድ ጄ ትራምፕ ንግግር ከ20 ደቂቃዎች በኋላ የኢራን ጦር በመጠኑም ሆነ በአይነቱ ብዙ የሆኑ ሚሳኤሎችን ወደ እስራኤል አከታትሎ መተኮሱን የእስራኤል ጦር አስታውቋል። ይህንን ተከትሎ የአየር መከላከያ ስርዓቶች ስጋቱን ለማክሸፍ ወደ ስራ መግባታቸውን ነው ከእስራኤል መገናኛ ብዙሃን ንጋቱን የወጡ መረጃዎች ያሳዩት። በታየር ማርሻል ኢንስቲትዩት ከፍተኛ ተመራማሪ የሆኑት ዴቪድ ዴስ ሮች ለአልጀዚራ የዜና ወኪል እንደተነተኑት ከሆነ የትራምፕ ንግግር ያልተጠበቁ ነገሮች ማጋጠማቸውን የሚያሳይና አሜሪካ ከታሰበው በላይ ለረጅም ጊዜ ለሚቆይ ጦርነት ራሷን እያዘጋጀች መሆኑን የሚያመለክት ነው ሲሉ ነው ቃል በቃል የገለጹት። ይህ በዚህ እንዳለ የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ንግግራቸውን በቋጩም በሰዓታት ውስጥ ደግሞ የኢራኑ ፕሬዝደንት መሱድ ፔዜሽኪያን ለመላው አሜሪካውያን መልእክት ማስተላለፋቸው ተዘግቧል። መሱድ ፔዜሽኪያን በበኩላቸው ዓለም ከኢራን ጋር ወዳለው ግጭት የሚያመራውን አቅጣጫ ሊቀይር እንደሚገባ በማሳሰብ የአሜሪካ የፖሊሲ ቅድሚያ ትኩረቶችን አጥብቀው ነቅፈዋል። በእርግጥ አሜሪካ ትቅደም ወይም አሜሪካ ፈረስት የሚለው መርህ የዛሬው የአሜሪካው መንግስት ቀዳሚ ትኩረት ነው ወይ ሲሉ የጠየቁት የኢራኑ ፕሬዝደንት መሱድ ፔዜሽኪያን አሜሪካውያን 90 ሚሊዮን ህዝብ ያላትን ኢራንን በተሳሳተ የመረጃ ዘመቻ ሳይሆን በምዕራቡ ዓለምና በታላላቅ የቴክኖሎጂ ተቋማት ውስጥ ስኬታማ የሆኑትን የኢራንን ስደተኞች በማየት ፍርዳቸውን ሊመሰርቱ ይገባ ነበር ብለዋል። ዓለም አሁን በአስቸጋሪ መንታ መንገድ ላይ ቆማለች ያሉት መሱድ ፔዜሽኪያን በኢራን ላይ የጥላቻ መንገድን አጠናክሮ መቀጠል ከመቼውም ጊዜ በላይ በበለጠ እጅግ ዋጋ የሚያስከፍልና
ከንቱ መሆኑን ለዓለም አሳይተናል ያሉት ፔዜሽኪያን በግጭትና በሰላም መካከል ያለው ምርጫ የነገን ትውልድ እጣ ፈንታ የሚቀርጽ ነው ሲሉ አስጠንቅቀዋል። ከዚህ የዲፕሎማሲና የፍልስፍና ጥሪ ጎን ለጎን ጦርነቱ የኢራንን ከፍተኛ ባለስልጣናት እያሳደደም ይገኛል። የኢራን መንግስት ከፊል ልሳን የሆነው ሜሄር የተባለው የዜና ወኪል ምሽቱን ባወጣው ዘገባ የኢራኑ ጠቅላይ መሪ ከፍተኛ አማካሪ የሆኑት ካማል ካራዚም አሜሪካና እስራኤል በኢራን ዋና መዲና በቴህራን ላይ በፈጸሙት የአየር ጥቃት ክፉኛ መቁሰላቸውን ዘግቧል። የሀገሪቱ የደህንነት አካላት ቅርንጫፍ የሆነው ኑርሲም የተባለው የዜና ወኪል ጉዳዩን ይበልጥ አብራርቶ ሲዘግብ በጥቃቱ የአማካሪው ባለቤት ሕይወታቸውን ያጡ ሲሆን እርሳቸውም በአሳሳቢው በጽኑ የጤና ሁኔታ ላይ ሆነው በአቅራቢያው ወደሚገኝ ሆስፒታል በሕክምና ላይ ይገኛሉ ተብሏል። ካማል ካራዚም ባለፈው መጋቢት ወር ከሲኤንኤን ጋዜጠኛ ፍሬድሪክ ጋር ባደረጉት ቃለ ምልልስ ላይ ኢራን ጦርነቱን ለረዥም ጊዜ መቋቋም ትችላለች፣ ለዲፕሎማሲም ምንም ቦታ የለም ብለው እንደነበረም ገልጸዋል። በተያዘ ዜና ጦርነቱ አሁንም የቀጠለ ሲሆን ኢራን ከትናንት በስቲያ አውጥታው በነበረው መግለጫ ላይ አማዞን ሜታን ጨምሮ የተለያዩ የአሜሪካ ተቋማትን የመረጃ ቋቶችን በመካከለኛው ምስራቅ እንደምታወድማቸው በአሜሪካ ላይ ዛቻዋን አሰምታ በአሜሪካ ተቋማትን ለመምታት ዘመቻ መጀመሯን ገልጻ ነበር። ኢራን እንዳለችውም በመካከለኛው ምስራቅ በሚገኝ በአማዞን የዳታ ተቋም ላይ ጥቃት የሰነዘረች መሆኑ ተዘግቧል። የዚህ ጦርነት አድማስ ወደ ንግድና ቴክኖሎጂ መሰረተ ልማቶች መስፋፋቱን ዓለምን እጅግ አስደንግጧል ያለው ፋይናንሻል ታይምስ ጋዜጣ ሮይተርስን ጠቅሶ እንደዘገበው ከሆነ በባህሬን የሚገኘው የአማዞን የክላውድ ኮምፒውቲንግ የመረጃ ማዕከል በኢራን ሚሳይሎች ክፉኛ ጥቃት ደርሶበታል ብሏል። የባህሬን የሀገር ውስጥ ጉዳይ ሚኒስትር በይፋ እንዳለው በኢራን ጥቃት እርምጃ ምክንያት በአንድ ኩባንያ ላይ የተነሳ ከፍተኛ ቃጠሎ የሲቪል መከላከያ ቡድኖችም ሲያጠፉ ውለዋል ብለዋል። ሚኒስትሩ የኩባንያውን ስም በይፋ ያልጠቀሰ ሲሆን አሁን ግን ሪፖርቶች ጥቃቱ ያረፈው በአሜሪካው የአማዞን ተቋም ላይ መሆኑን አረጋግጧል። ይህ ጥቃትም የኢራን አብዮታዊ ዘብ በመካከለኛው ምስራቅ በሚንቀሳቀሱ እንደ አማዞን፣ ማይክሮሶፍት፣ ጎግል እና አፕል ባሉ ታላላቅ የአሜሪካ የቴክኖሎጂ ኩባንያዎች ላይ ከባድ ጥቃት እፈጽማለሁ ብሎ ባስጠነቀቀ ማግስት የፈጸመው ጥቃት መሆኑም ተዘግቧል። በተለይም ፋርስ የተሰኘው የኢራኑ የዜና ወኪል እንደዘገበው ኢራን የተጨማሪ መሪዎቿ የሚገደሉ ከሆነ በአሜሪካ ቴክኖሎጂ ተቋማት ላይ ኢላማ ማድረጓን እንደምትቀጥልም ዝታለች። አማዞን በሐምሌ 2019 በባህሬን የመካከለኛው ምስራቅ የመጀመሪያውን የክላውድ ማዕከል የከፈተ ሲሆን ኩባንያውም ስለ ጥቃቱ እስካሁን አስተያየት ከመስጠት ተቆጥቧል። ሆኖም መጋቢት 2 ቀን በተባበሩት አረብ ኤምሬትስ የሚገኙ 2 የዳታ ሴንተሮችና በባህሬን የሚገኝ አንድ ማዕከል በድሮን ጥቃት አካላዊ ጉዳት እንደደረሰባቸው ቀደም ብሎ መታወቁ ይታወሳል። በመጨረሻም እስራኤል በእስራኤላውያን ዜጎች ላይ ጥቃት የፈጸሙ ፍልስጤማውያንን በሞት የሚቀጣ ሕግ ማጽደቋ አነጋጋሪ ሆኗል። የተለያዩ ተቋማት ሕጉን ከወዲሁ ጥያቄ እያነሱበት ይገኛል። ሕጉ በእስራኤል ወታደራዊ ፍርድ ቤቶች የሽብርተኝነት ድርጊቶችን ተላብሰው የሚታሰቡ ከባድ ጥቃቶችን ፈጽመዋል ተብለው የተፈረደባቸው ፊልስጤማውያንን እስከ 180 ቀናት ሊራዘም የሚችል ሆኖ በ90 ቀናት ውስጥ በስቅላት እንደሚቀጡ ይደነግጋል። በንድፈ ሐሳብ ደረጃ በሕጉ መሰረት እሁድ እስራኤላውያን ቅጣቱ ሊፈጸምባቸው ቢችልም በተግባር ግን ተፈጻሚ አይሆንባቸውም ተብሏል። ምክንያቱ ደግሞ የሞት ቅጣት ሊፈጸም የሚችለው የጥቃቱ ዓላማ የእስራኤልን መንግስት ህልውና ውድቅ ለማድረግ ከሆነ ብቻ ነው ተብሏል። ሕጉ በቀኝ አክራሪዎች ጠንካራ ግፊት የተደረገበት ቢሆንም የብሔራዊ ደህንነት ሚኒስትሩ ኢታማር ቤንጋቪን ዋነኛ አቀንቃኝም ናቸው። በፓርላማው ድምፅ ከተሰጠ በኋላ በማህበራዊ ትስስር ገጻቸው ላይ ታሪክ ሰራን፣ ቃል ገብተናል፣ ፈጽመናል ሲሉ ጽፈዋል። የቤንጋቪር ፓርቲ አባል የሆኑት ከፊልስጤማውያን ጥቃት የተረፉትና ባለቤታቸው የተገደሉባቸው ሊሞር ሶንሃር ሜሌቺን ጥቃቱን ከፈጸሙት ሰዎች መካከል አንዱ እንዴት እንደታሰረና በኋላ ላይ በመስከረም 26 2016 በእስራኤል ላይ በተፈጸመው ጥቃት እንዴት እንደተሳተፈ የሚያሳይ ምስል በመጥቀስ
ህጉ አስፈላጊ ነው። ከዚህ በኋላ እስራኤላውያን ላይ ጥቃት የሚፈጽሙ ፊልስጤማውያን በሞት ይቀጣሉ ሲሉ ተደምጠዋል። በእስራኤል ፓርላማ ክኔሴት በተደረገው ከባድ ክርክር ወቅትም እስካሁን የተካሄደው መንገድ በጣም አሳሳቢ እንደነበረና አሁን የወጣው ህግ ግን መልካም ነው ሲሉ ሲያሞካሹት ተደምጠዋል። እስራኤላውያን ላይ ጥቃት የሚፈጽሙ ፊልስጤማውያንን በሞት የሚቀጣ ህግ እስራኤል ማጽደቋን ተከትሎ ጋዛን የሚቆጣጠረው ሐማስ ባወጣው መግለጫ እንዳለው የህጉ መጽደቅ በእስራኤል እስር ቤቶች ውስጥ የሚማቅቁ ፊልስጤማውያንን ህይወት አደጋ ላይ የሚጥል መሆኑን በመግለጽ ዓለም አቀፉ ማህበረሰብ የእስረኞቻችንን ጥበቃ እንዲያደርግልንና እንዲያስለቅቅልን ሲል ጥሪ አቅርቧል። የእስራኤል የሲቪል መብቶች ማህበር ቀደም ሲል የሀገሪቱ ጠቅላይ ፍርድ ቤት ህጉን ውድቅ እንዲያደርገው አቤቱታ አቅርቧል። ህጉ ግን ህገ መንግስታዊ ያልሆነ ሆነ ብሎ አድሎ የሚፈጥር ነው ሲል ነው የተቃወመው። የእስራኤል ጠቅላይ ፍርድ ቤት በህጉ ላይ የሚቀርበውን ክርክር ይሰማል ተብሎም ይጠበቃል። እስራኤል በታሪኳም በሞት የቀጣቸው 2 ሰዎችን ብቻ እንደሆነ ታሪኳ ያስረዳል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ